ሰላም ውዶቼ እንዴት ናችሁ? የዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? ሌላ እህታችን የምታዩት ከላይ በጣም ማለት 11 ዓመት 12 ዓመት ልትጠጋ ነው። ዛሬ ለሀገሯ በቅታለች። ያው ሕፃን ልጅትን ብላ የሞት ፍርድ የተፈረደባት በእውነት እኔ ደስታዬ ወደር አጥቷል። ለድምፄ ጥራት ይቅርታሽ እና ዛሬ እኔ ደስታዬን ወደር አጥቷል። እውነቴን ነው የምላችሁ ጓደኞቼ፣ በጣም ማለት እንደዚህ ሰው ሀገር ስትመጡ እውነት ተጠንቀቁ። ልጆች እንደዚህ ገንዳ ላይ ስታጥቡ ማጫወቻም ይዛችሁ ስትወጡ ከእጅ አምልጦ መኪና ውስጥ ሊገቡ ይችላሉ። ብዙዎቻችን ማለት ነው አዲቃ ማለት ህፃናት መጫወቻ ላይ ትንላለን። ጊዜያችን ለማሳለፍ ምናምን እዛ ልጆች ይዘን እንወጣለን። ልጆች ከእጃቸው አመልጦ መኪና ውስጥ ሊገቡ ይችላሉ፣ ወይንም ጎርቆም ሊጎዱ ይችላሉ። እንደዚህ ያለ ነገሮችን ጥንቃቄ ማድረግ አለባችሁ የሀገሬ ልጆች። አሁን እህታችን ያጋጥማት ይሄ ነው ያጋጥማት። ግን ያው አሁን ላይ እግዚአብሔር ፈቅዶ ያ ሁሉ የሞት አዋጅ እየታወጀባት የነበረች ልጅ ዛሬ ለሀገሯ በቅታ ያው ሁላችንም እኔ እውነቴን ነው ብላችሁ ለረጅም ዓመት ከአይምሮ ላይ ትመላለሳለች። ከጓደኞቼ ጋር እናወራለን። ወይኔ የዚች ነገር ምናምን ሞታለች አለች በህይወት የሚለውን ነገር ተወዛግበን ነበረ። ግን እግዚአብሔር አምላክ የተመሰገነ ይሁን። እውነቴን ነው የምላችሁ ይኸው ዛሬ ለሀገሯ በቅታለች። እና እንደዚህ የሰው ሀገር መታችሁ ህፃናት ልጆች የምትይዙ ጥንቃቄ ማድረግ አለባችሁ። ትልልቅም ቢሆኑ ማለት ነው። አብራችሁ ጠብቁ ተብላችሁ እስከወጣችሁ ድረስ አብራችሁ እየተከታተላችሁ ማየት ነው እንጂ የስልክ እየጎረጎራችሁ ቁጭ ብላችሁ ልጆች መኪና ውስጥ ይገባሉ። ከዛ በኋላ የሆነ ችግር ሲፈጠር እንደዚህ እስር ቤት ገብታችሁ እህታችን የደረሳት እጣ እንዳይደርሳችሁ ጥንቃቄ ማድረግ አለባችሁ ውዶቼ። ከባድ ነው የሰው ሀገር መታሰር፣ የሰው ሀገር ማለት በጣም ከባድ ነው እና ጥንቃቄ አድርጉ ነው የምላችሁ የኔ ውዶች። እህታችን ሌላ ማለት እንግዲህ እነዚህ ናቸው። እቺ ናት አባቷም እናቷም ይኸው በህይወት እያሉ እንኳንም እንደዚህ ለማየት አበቃት። እውነት በጣም ነው የምታሳዝነው። እኔ እውነቴን ነው የምላቸው አረብ ሀገር ከመጣው ጊዜ ጀምሮ ስለሷ ልጅ ጭንቅላቴ ላይ እንደዚህ እየተመላለሰች እግዚአብሔርን ያው ረጅም ጊዜ ነው እኔ አረብ ሀገር ግን የእሷን በቃ ስለሷ ሌላ የምትባል ህፃን ልጅ እንደዚህ ከዛ እስር ቤት የሞት ፍርድ ተፈረደባት ለረጅም ጊዜ እየተባለ ነበረ የተባለው። ግን ይኸው ዛሬ ያው ሁሉ ነገር ቀርቶ ያው ሁሉ ነገር ተብሎ ያው ብዙ ጊዜ ትወጣለች እየተባለ ትቀር ነበር። አሁን ግን እውነት ሆኖ ቤተሰቦቿ ጋር የወደ ሀገሯ በቅታ ለረዷት ህዝብም ሲያስቡላት ለነበሩትም በቃ ደስታ ነው። ዛሬ የደስታ ቀን ነው። እኔ በጣም ነው ደስ ያለኝ በእውነት። እና ውዶቼ እንደነገርኳችሁ ነው ሰው ሀገር ላይ ጥንቃቄ ማድረግ አለብን። ተጠንቀቁ። ልጆች የምትጠብቁትም ህፃናትም ቤት ውስጥም ቢሆን ህፃናትም የምትይዙ ጥንቃቄ ማድረግ አለባችሁ። አንዴ ልጆች ከተጎዱ እናንተ አውቃችሁ ያደረጋችሁ ነው። በራሳቸው ትንራሱትን ቢሉ እናንተ አውቃችሁ ነው የሚባለው እና ጥንቃቄ ማድረግ አለባችሁ። አንዳንድ ነገሮችም እንደዚህ ዩቱብ ላይም ሆነ ምን ላይ ስለ አረብ ሀገር የሚያስተምሩ እህቶቻችን ዞር እያላችሁ ማየት አለባችሁ። እሺ ውዶች፣ ለራሳችሁ ለትምህርት ይሆናችኋል እና እችን ለማለት ነው። ደግሞ ሼር አርጉልኝ፣ ሰብስክራይብ አርጉ። ቪዲዮቼ ደግሞ አጫውቱልኝ፣ ሀገሬ ልጆች ቪዲዮውን አጫውቱልኝ። እሺ እኔም ያው ዩቲዩብ ላይ መስራት ወደ ሀገሬ እኔም ስደተኛ እህታችሁ ነኝ። ወደ ሀገር ቤት መግባት እፈልጋለሁ። ከትንሽ ጊዜ በኋላ ሀገሬ ላይ ገብቼ ያገኘሁትን መስራት እፈልጋለሁ። ስለዚህ እናንተ ደግሞ ዩቲዩብ ላይ አበረታቱኝ ውዶቼ፣ አበረታቱኝ። እሺ ሀገሬ ልጆች እና ላይክ ሼር ቪዲዮቼን እየከፈታችሁ ቪዲዮቼን በማጫወት የ5 ደቂቃ ቪዲዮ ናት
እንደዛ እያደረጋችሁ አበረታቱኝ። እህቴ ደግሞ እንኳን ደስ ያለሽ፣ እንኳን ለሀገርሽ አበቃሽ፣ እንኳን ቤተሰቦችሽም ደስታ በደስታ ዛሬ የእነሱ ደስታ ቀን ነው። እውነቴን ነው የምላችሁ። በቃ የእነሱ ደስታ ቀን ነው ዛሬ። ብቻ ድባቡ በቃ ግራ የተጋባ ነገር ውስጥ ነው ያለችው። አይታችሁ ከሆነ ቪዲዮቿን ያው ሰሞኑ ደግሞ በተረጋጋ መንፈስ እናያታለን። አሁን ግራ የተጋባላት ምን አይነት ስሜት ውስጥ እንዳለች አስቡት። እና ይህንን ይመስላል የኔ ውዶች። እና እንደነገርኳቸው ቪዲዮችን ሼር እያደረጋችሁልኝ ለጓደኞቻችሁ ሰብስክራይብ ያድርጉኝ። ቪዲዮቼንም እየከፈቱ ይዩ ያጫውቱልኝ። በዚህ አጋጣሚ ደግሞ ላፕቶፕ ያላችሁ የተወሰነች ደቂቃ እየከፈታችሁ እባካችሁ ላፕቶፕ ያላችሁ አስቆጥሩልኝ ደቂቃውን ማለት ነው። እና ያው ወደፊት ደግሞ ቀስ በቀስ ቀስ እያልኩኝ እንቁላል ቀስ በቀስ በእግሯ ትሄዳለች ነው የሚባለው የሀገራችን ሰዎች ሲተርቱ። እኔም በትዕግስት ቀስ በቀስ አንዳንድ ነገሮችን ጠብቃለሁ ማለት ነው። እና ይህንን ይመስላላችኋለሁ ውዶቼ፣ የሀገሬ ልጆች። ውድድር ማድረጋችሁ ከክፉ ነገር እግዚአብሔር አምላክ ይጠብቃችሁ ይጠብቀን። እወዳችኋለሁ። እንደነገርኳችሁ እናንተ ደግሞ አግዙኝ፣ አበረታቱኝ። እኔ ከእናንተ የምፈልገው እንድታግዙኝ እንድታበረታቱኝ ነው። ዛሬ የደስታ ቀን ነው፣ የእህታችን የደስታ ቀን። ይህንን ይመስላል እንግዲህ ደስታችን። በሉ እንግዲህ እወዳችኋለሁ። ቻው።